ሰው በ65 ዓመቱ ዓለምን ይቆጣጠራል አንተ በ20 ዓመት ገለምሷል እያልክ ከሆነ ራስን ፈትሽ ሰው በ80 እና በ90 ዓመቱ ዓለም ላይ ይንደላቀቃል አንቺ ገና በ30 ዓመትሽ ፓስፖርት እንትን ብዬ ቪዛ የሚመጣልኝ ሰው ታውቃለህ እያልሽ ከሆነ ራስሽን ፈትሽ ወንድሜ በህይወትህ ውስጥ ፈተና ከበዛብህ አትዘን ታገስ ምክንያቱም አስተውል የጨረቃ ውበት የሚጨምረው ጨለማ በዙሪያዋ በጨመረ ቁጥር ነውና ህይወት ጨካኝ ናት ምንም ነገር ለማንም ሰው በቀላሉ አትሰጥም ስለዚህ አንተም ጨካኝ ሁን ግን ጨካኝ የምትሆነው በክፋትና በጭካኔ ታጀበ ጨካኝነት አይደለም ጨካኝ የምትሆነው በራስህ ላይ ነው ግቦችህን ለማሳካትና ስኬትህን ለማግኘት በራስህ ላይ ጨካኝ ሁን የሁሉ ወንድሜ ለመስነፍ 100% ቀላል ነው ለመጎበዝ ግን ዋጋ ያስከፍላል ሱሰኛ ለመሆን 100% ቀላል ነው ስፖርተኛ ለመሆን ግን ዋጋ ያስከፍላል ስለዚህ ወንድሜ ዋጋ ለመክፈል ዝግጁ ሁን ሴት ልጅ ቆራጥና የውሳኔ ሰው ስትሆን በሆነ ነገር ተጎድታ የምር ጨካኝ ነው የምትሆነው ኃይለኛ ናቸው በነገራችን ሴቶች ቆራጥ ሲሆኑና ተጎድተው ተሰብረው ካቅም በላይ ሲሆን በጣም ኃይለኛ ነው የሚሆኑት ለምን ይመስላል አቢኒ የሆነ አደጋ ሲመጣ እሳት ሲነሳ ናቹራል ዲዛስተር ሲመጣ የሆነ የፕሌን አደጋ ሲመጣ ሴቶችና ህፃናት ቅድሚያ ይወጡ የሚባለው ሶፍት ናቸው እንክብካቤ ስለሚያስፈልጋቸው እኮ ነው ወንድ ልጅ እኛ ከብረት ተሰርተን እኮ አይደለም ነው እንዴ አይደለም ግን በቃ በተቻለ አቅም ልጅ ባትጎዳ ጥሩ ነው ይሄንን ስል ለሴቶቹ እንትንም እያልኩ አይደለም እውነት ስለሆነ ነው አይደለም የአካል ብቃት እንቅስቃሴ የምታደርግ ከሆነ ተጨማሪ አንድ ድግግሞሽ ስትጨርስ በራስህ ላይ ጨካኝ ሁን የምታጠና ከሆነ ተጨማሪ አንድ ምዕራፍ ጨርስ በመሰራው ስራ ላይ የተሻለ ለመሆን ተጨማሪ ጥረት አድርግ ብዙ ሰው ተስፋ ቆርጦ ተስፋ ሲያስቆርጥህ አንተ ግን የበለጠ ጠንክረ መስራትህን ቀጥል ብታምንም ባታምንም ዓላማህን ለማሳካት ስትጥር ብዙ ጓደኞችህን ታጣለህ ለዛም ነው ላምበርጊኒ 2 ባስ ደግሞ 50 ሰው መቀመጫ ያላቸው ከተግባባን ፎሎ አድርግ ካልገባህ ደግሞ ደግመህ አዳምጠው ማስታወሻዬን ስገልጥ የዛሬ 5 ዓመት የጻፍኩትን አየሁ ጊዜው ሄዷል እድሜም እንደዛው ያን በጻፈው እኔና በማነበው እኔ መሃል እፍኝ የመንፈስ ለውጥ ግን የለም ትላንት የጠየኳቸው ጥያቄዎች ዛሬም ይኮሰኩሳሉ ትላንት ያልገቡኝ ዘመን ቆጥሬም ግራ እንዳጋቡኝ ያሉ ብዙ እውነቶች አሉ የትላንት አይነት ስህተቶችን ዛሬ ደግማለሁ ትላንት የጠለፈኝ ዛሬም መልክና ቅርጽ ቀይሮ ያደናቅፈኛል በርግጥ በእድሜ የጥያቄዎችን ጩኸት በግርግር አርግቤያለሁ ርቆ እንዲሰማኝ አንዳንዴም የለም ጠፍቷል እንድል ግን ወከባው ሲረግብ የሚያስተጋባው የዛኔው ጩኸት ገደል ማሚቶ ነው ማንነትን እንደ ቅርፊት ልጠው አይገላገሉትም ብዙ ልጠው ብዙ ተለውጠው ግን ዞሮ ቢያዩት ብዙ ያው ነው ህይወት ይቀየራል ማወቅም ይጨምራል ባህሪም መልክም ይለወጥ ይሆናል ያቺ አስኳሏ እኛነት ግን የማይወልቋት ካባናት ብትፈዝም ትክክላሉ ሁሌ ያለች ስታዝን ስትደክም ስትሰለች ተስፋ ስትቆርጥ ማቆም ስትፈልግ የዛሬን ተው ብለህ ስታስብ በራስህ ላይ ጨካኝ ሁንና እሺ በቃ አሁን መስራት አለብኝ በል ማንም ሰው ይመለከትህ ይሆናል ማንም ሰው ማያውቅም ከራስህ ጋር በመታደርገው ትግል ውስጥ ብቻህን የምትዘምት የጦር መሪ ሁን ወዳጄ ተስፋ አትቁረጥ ደስታ ሊመጣ ሲል ሐዘን እፎይታ ሊመጣ ሲል መከራ ሊነጋ ሲል ጨለማ ይበረታል ወዳጄ ይቻለም አድካሚ ብትሆንም በመከራ ጊዜ በትግስትና በጽናት ለማለፍ ሞክር ከታገሱ ሁሉም ነገር ያልፋል ቅርብ ጊዜ ወዲህ እየተገለጠልኝ ነው የመጣው ለነገሩ ለኔ ብቻ ሳይሆን ሰዎችም የኔን እርባና ቢስነት ማየት ጀምረዋል ቆይ እንደዚህ አይነት ሐሳብ ጎብኝቶ ያውቃል ይሄ ህይወቴ አሁን ከመጣበት በተለየ መንገድ ሄዶ ቢሆን ኖሮ ሚላሳል ወይም ደግሞ የትኛው የህይወት ክፍል ላይ እንደተሸወድክ ለማወቅ ሞክረህ ታውቃለህ ምን ያውን በጣም የዳህ ልጅ ነኝ ፋሚሊ አግዛለሁ በደንብ አባታችን የለም ወጥቷል በጊዜ ብቻ ፋሚሊ እኔ ነኝ እንትን እያልኩ የመጣሁት መርካቶ ውስጥ በ20 ብር ትላላክ ነበር ኦፍ ኮርስ እና ምንም በዘር የሌለ ማለት ነው የኩላሊት ጠጠር ይዞኛል እዛ በጣም ከመልፋት የተነሳ
2 ሰዓት እገባለሁ 12 ሰዓት ድረስ ቆሜ ነው የምሰራው። ወንበር የለኝም ለኔ 3 ሰዎች አላቸው እኔ ወንበር የለኝም። ስትሯሯጥ ቆሜ ነው የምሰራው። አዎ እላላካለሁ ስመጣም እቆማለሁ እንጂ አልቀመጥም። በቃ ያኔ ነው በቃ ብር እጅ ላይ የገባው ማለት ነው። አዎ ብር እኮ ቶሎ ገባ። ቶሎም ግን ሀስል አንድ ላይ ነው የሚገባው። የካቲት ተምሬያለሁ ወደ በሰለሚያ በእግሬ ነው የምመጣው። ብር ከ50 አይሰጠኝም እኔ ፋዘር ብር ከ50 ነው የዛኔ ታክሲ እና 8:45 ትለቀቃለህ። ከዛ በፊት ምሳ ሰዓት እረፍት አለ። ምሳ አልበላም ምክንያቱም በቃ ላይፋችን በጣም ዝቅተኛ ገባ። ምሳ ሳልበላ ቤት ሄጄም እበላው ደህና ምግብ አይሆንም እና ያስቀኛል። አሁን ለምሳሌ እኔ ትምህርት ላይ ብዙም አልገፋው ከ10 አላለፍኩም እኮ ግን ሰው ይመጣና እንትን አልተማርክ ምናምን ብሎ ሊያወራ ሲፈልግ ቅብጥ ብሎ ምናምን የተማረ ሰው ግራ ይገባሃል። እሺ ይሁን ነው የምትለው። አሁን ታያቸዋል ሊስትሮ የሚጠርጉት ልጆች ዝም ብለህ አስበው እስኪ ደስተኛ ቢሆኑ የማይማሩ ይመስላል? ቢችሉ ኑሮ ጎዳና ለሚወጡ ይመስላል? አይደለም እኮ ግን ሰው ለምን አልተማርክም ይዶን ኬር ገባ ለምን እንትን አላልክም ምናምን ነው። በጊዜ ነው ስራ ላይ የገባሁት። ብቻ ቤተሰቤ ለማስወሰድ በሚችለው አቅም ስለምሞክር የእናትም ጸሎት ስላለኝ ነገራቶች ብዙም አይከብዱኝም። ስትራግል ውስጥ እገባለሁ። አንተነትህን የሚቀርጸው አንተነትህን የሚገነባውና ለስኬት የሚያበቃህ ይህ በራስህ ላይ የምትወስደው የጨካኝነት እርምጃ ነው። ስለዚህ ጨካኝ ሁን። ብቻሽን እዚህ ደርሰሻል አይደል? እችላለሁ ብለሽ መተሻል አይደል? ቀጥይ። እሱ አለመቻልሽን የሚነግሩሽ ሰዎች ይቀብሩሻል። እንደምትሽ የሚነግሩሽ ሰዎች ያልታየ ነገር የማየት እድል አላቸው። አንቺም ታያለሽ። ስለዚህ ምናልባት ከሚያመክኑን ሐሳባችንን ከሚያመክኑ ሰርክል መውጣት አለብን። ህይወትን እንደፈለካት እንድትሆንልህ የምትጠብቅ ከሆነ አንተ መቼም ደስተኛ አትሆንም። ነገር ግን ህይወትን እንደፈለገችው እንድትሆን ከተውካት አንተ መቼም አታዝንም። ሁሌ ደስተኛ መሆን ከፈለክ ጥሩ ነገር እንዲሆንልህ መመኘቱን ትተህ ከሚመጡብህ ነገሮች ጋር ጥሩ ሆኖ መኖርን ተለማመድ። አንድ እውነት ልንገርህ፣ በህይወት ላይ የጠበቀው ነገር በሙሉ አይሳካም። ካላመንከኝ ከዚህ በፊት የጠበቃቸው ነገሮች የት ደረሱ? ለምንስ አልተሳካልህም? እና ድጋሚ መሳሳቱን አቁም። ከዚህ በኋላም የምትጠብቀው ነገር በሙሉ አይከሰትም። እንዲከሰትም አትጠብቅ። ህይወት እንደፈለገችው እንድትሆን ተዋት። ያኔ ሰላም እና ደስታ ካንተ ጋር ይሆናሉ። በወጣትነት መገንዘብና መማር ያለብህ አንድ ነገር ቢኖር በምትወድቅበት ጊዜ ማንም ሰው ያነሳኛል ብለህ አለመጠበቅን ነው። አንተ የራስህ ደስታ ምንጭ፣ የራስህ ሐኪም መሆንን ተለማመድ። የራስህን ቁስል አክም። የቁስልህን መድኃኒት ከሌላ ሰው የምትጠብቅ ከሆነ አስታውስ፣ የሚያክም ሰው አይመጣም፣ ቁስልህም አይድንም። ተነስና የራስህ ሐኪም፣ የራስህ ሰው መሆንን ጀምር። ተነስና ራስህን አድን። እኔ የምበልጠው በምድር ላይ ስኖር በምንም ነገር የምበልጠው አንድ ሰው የለም። አንድ ሰው አልበልጥም፣ ግን ደግሞ አንድም ሰው አይበልጠኝም። ለምን? ራሴን ስለማላወዳደር። ለኔ የተሰጠኝ ህይወት አለ፣ የራሴ እድል ፈንታ አለ፣ የራሴ ፖርሽን አለ። በቃ የራሴን ኑሮ ነው የምኖረው። ስለዚህ ራሴን ከሌላ ሰው ጋር አላስተያይም። የኔን ነገር ማንም ሊወስዱ አይችልም። እኔ የሌላ የማንንም ሰው ልወስድ አልችልም። የሌላ ሰው ዝና ልነጥቅ አልችልም። የኔን ሊወስዱብኝ አይችልም። የኔን አገልግሎት፣ የኔን ስራ፣ የኔን እግዚአብሔር የሰጠኝን ስጦታ፣ ጸጋ፣ ዕውቀት፣ ጥበብ ሌላ ሰው ሊነጥቀኝ አይችልም። እኔም ደግሞ የሌላውን መውሰድ አልችልም። እሱ የራሱን ስራ ይስራ፣ እኔ ራሴን ልስራ። ምን አወዳደራል? ስለዚህ በሰላም መኖር ከፈለግን ራሳችንን ከሌሎች ሰዎች ጋር አለማወዳደር። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ።